ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃዎች ስላችሁ መሰናል። ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ አድርጋችሁ አብራችሁን ብትቆዩና ላይክ አድርጋችሁ ብትጀምሩልን ደስ ይለናል። አንዳንድ የደረሱን መረጃዎች አሉ፣ እነሱ ልንገራችሁ። በፈረንሳይ እየተካሄደ የሚገኘው የጂ7 ሀገራት ወይም ደግሞ የበለጸጉ ሀገራት ላይ ኢትዮጵያ አልተመረጠችም። ለምን አልተመረጠችም የሚለው ተጠባቂ መረጃችን ይሆናል። እንደዚሁ ግብፅና ኬንያ ተመርጠዋል። ለምንድን የተመረጡት የሚለውን የምንመለከተው ነው። እንደዚሁም የፌዴራል ቤቶች ኮርፖሬሽን በጁባ ለሚገነባው በጁባ እንግዲህ መኖሪያ ቤት ለመገንባት ስምምነት ተፈራርሟል። ከማጋ ነው መረጃው አለ። እንደዚሁም የሰላም አማራጭ ችላ በሚሉት ላይ ጥብቅ የሆነ እርምጃ እንወስዳለን፣ እርምጃ ይወሰድባቸዋል ሲሉ ጀነራል ይልማ መርዳሳ ገልጸዋል። ስለሱም ሰፋ ያለ መረጃ አለ። እንደዚሁም ደግሞ ህወሓት ህልውናችን ምናልባትም አደጋ ላይ የሚወድቅ ከሆነ እርምጃ እንወስዳለን ሲሉ ደብረ ጽዮን ይፋ አድርገዋል። ስለ ህወሓት በተመለከተም መረጃ አለ። እንደዚሁም ደግሞ አሜሪካ ለኢራን ገንዘብ ትሰጣለች የተባለው ውሸት ነው። ምንም አይነት ገንዘብ አስትም ተብሏል። እንደዚሁም 25 ቢሊዮን ዶላር ይለቀቃል የተባለው ውሸት እንደሆነ ዶናልድ ትራምፕ ይፋ አድርገዋል። ስለዚህም አጠር ያለች መረጃዎች አሉን ማለት ነው። በቀጣይነት ጀነራል ብርሃኑ በቀለ ጠላት በበቂ ሁኔታ እየተመታ ነው ሲሉ ገልጸዋል። ስለሱም መረጃው አለ። እንደዚሁም የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። እንደሚታወቀው ያው ስምምነቱ እየተደረገ ዝግጅት ላይ እያሉ ደግሞ ይታወቃል። እና ከዚህ ጋር በተገናኘ የኢትዮጵያ መንግስት የነዳጅ ዋጋ ይቀንሳል ወይስ አይቀንስ የሚለውም የምንመለከተው ጉዳይ ነው የሚሆነው። እንደዚሁም የኢኳቶሪያል ጊኒው መንግስት እንግዲህ ያቀድኩት እቅድ አልተሳካም በማለታቸው ከስልጣን ለቋል ማለት ነው። እንግዲህ ፕሬዚዳንቱ ስለሱም ሰፋ ያለ መረጃ አለ። እንደዚሁም ስለ እግር ኳስም አንዳንድ መረጃዎች የምነግራችሁ ነገር ይሆናል። ከሄለን ጋር በተገናኘም አንድ መረጃ ወጥቷል። ያው ከሰሞኑ እንግዲህ ከወርቁ አይተነው ጋር ውዝግብ ውስጥ መግባቷ ይታወቃል። ስለሱም አጭር መረጃዎች ነግራችኋለሁ። እነዚህና በርካታ ጉዳዮች የምናነሳበት የሰዓቱ መረጃችን አሁን ይጀምራል። ከእናንተ የሚጠበቀው ላይክ አድርጋችሁ። የመጀመሪያው መረጃችን የሚሆነው በፈረንሳይ እየተካሄደ የሚገኘው የበለጸጉ ሀገራት ጉዳይ ነው። የበለጸጉ ሀገራት እነ ፈረንሳይን ጨምሮ አሜሪካ፣ እነ ቻይና፣ ህንድን ጨምሮ ማለት ነው። እነዚህ ሀገራት እንግዲህ የበለጸጉ ሀገራት ብለው ራሳቸውን ያው ስብሰባ ያደርጋሉ በየአመቱ ጂ7 ማለት ነው። እነ ጃፓን ማለችበት በዚህ ጋር አጋጣሚ ማለት ነው። እና ከዚህ ጋር በተገናኘ ግን እነዚህ ሀገራት የተለያዩ ሀገራትን ይጋብዛሉ። ከአፍሪካ የተለያዩ ሀገራት ይጋብዛሉ ማለት በቃ አፍሪካን ይወክላሉ ተብለው የሚታመኑ ሀገራት ማለት ነው። እናም እንግዲህ እንደዚሁ ከአውሮፓም ከኤሲያም ከተለያዩ ሀገራት ይጋበዛሉ። በዘንድሮ ብቻ ወደ 14 የሚጠጉ ናቸው። አጠቃላይ 17 ነበሩ። ነገር ግን ተጨማሪ 7 ሀገራትን እንግዲህ ጠርተው ማለት ነው 14 ሆነው ነው ስብሰባውን ያደረጉት ነው የተባለው። ከነዚህ መካከል ተጋባዦቹ ከአፍሪካ ውስጥ ያሉት ኬንያ እና ግብጽ ሆነዋል። ለምንድን ነው የሆኑት የሚለው ብዙዎች ጥያቄ ነው። እነዚህ ሁለት ሀገራት እንግዲህ በዲፕሎማሲያዊ ጥረት ከፍተኛ ጉልህ ሚና እየተጫወቱ የሚገኙት በተለይ በጸጥታ ዘርፍ በኬንያ እስካሁን ከተቃውሞ ውጭ ምንም አይነት የእርስ በርስ ግጭት የለም። ቁጥር አንድ ይሄ እንግዲህ ለዚህ የአውሮፓ ህብረት ያን ያክል ወይም ደግሞ ለበለጸጉ ሀገራት ምቹ ናት ተብሎ ይታመናል። ምክንያቱም የእርስ በርስ ግጭት የለባትም፣ ጦርነት የለባትም፣ ኢኮኖሚያውም ስቴብል የሆነ ነው ማለት ነው። ግብጽ የምንመለከት እንደዛው። ኢትዮጵያ ላይ ስንመጣ ከባድ የሆነ የእርስ በርስ ጦርነት አለ። የዘር የሃይማኖት ግጭቶች በብዛት በተለይ በአሩሲ ይሄ ይደርሳቸዋል። መረጃ ኦልሬዲ የአውሮፓ ህብረት ደርሶታል። ያው መረጃውን አካፍላችኋለሁ። ከዚህ ጋር በስክልና ይሄ ስላለ የኢትዮጵያ መንግስት አልተመረጠም። ዋናው ይሄ ነው በዋናነት ማለት ነው። ኢኮኖሚውም የኢትዮጵያ ያላት ኢኮኖሚ አሁን የዋዠቀ ነው እንደምትመለከቱት ማለት ነው። ከፍተኛ የሆነ የዶላር ጭማሪ ያለ፣ የብር የመግዛት አቅሙ ወርዷል። መንግስት እያደገ ነው ቢልም ነገር ግን በከፍተኛ ሁኔታ የዋዠቀ ኢኮኖሚ አላት። ያው ከምስራቅ አፍሪካ ውስጥ ማለት ነው። ሌሎቹም የዋዠቁ ናቸው። ነገር ግን ኢትዮጵያ ከነዛ ተርታ መመደቡን የተነገረው እና ኬንያ እና ግብጽ ግን በዚህ ቀጠና ካሉት የተሻለ ደረጃ ላይ አሉ ተብሎ ይገመታል። ደቡብ አፍሪካ ነበረች። ደቡብ አፍሪካም እንደምታውቁት ከባድ የሆነ እንግዲህ የስደተኛ ጠል ኢኮኖሚ እያራመዱ ነው የሚገኙት እና ከዛ ጋር በተገናኘ የደቡብ አፍሪካው ሲሪል ራማፎሳ አልተጠሩ ማለት ነው በዚህ ጉባኤ ላይ። እንግዲህ ኢትዮጵያ፣ ኬንያ እና ግብጽ ግን ተጠርተው ሄደዋል በጉባኤ ላይ። ይህን ይመስላል እንግዲህ። ከአሁን ቀደም ግን መለስ ዜናዊና ኃይለማርያም ተካፍለውበት እንደነበረ ይታወቃል በዚህ ጉባኤ ለማለት ነው። ሌላው የፌዴራል ቤቶች ኮርፖሬሽን ነው የምንመለከተው። የፌዴራል ቤቶች ኮርፖሬሽን በጁባ ቤት ለመገንባት ስምምነት ማድረጉ ነው የደረሰ መረጃ የሚያሳይ። ኢትዮጵያ ፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ዋና ከተማ በጁባ ቤቶችን ለመገንባት እቅድ መያዙ እና ስምምነት መፈራረሙ እንደምትመለከቱት ነው የደረሰን መረጃ የሚያሳየው። ሌላው የሰላም አማራጭ ችላ በሚሉ አካላት ላይ ከባድ የሆነ እርምጃ እንወስዳለን ሲሉ ጀነራል ይልማ መርዳሳ ገልጸዋል። ምን አይነት እርምጃ ነው የሚወሰደው የሚለው ብዙዎችን እያነጋገረ የሚገኘው እንግዲህ
ከዚህ ጋር በተገናኘ እስከ ወዲያኛው ድረስ እንሸኛቸዋለን ሲሉ ነው ጀነራሉ ይፋ ያደረጉት ማለት ነው። ከዚህ ጋር በተገናኘ ህወሓትም እንደዚሁ አቋሙን ይፋ አድርጓል። ህወሓት እንግዲህ ደብረ ጽዮን ምንድን ነው ያሉት? በህልውናችን ላይ ስጋት የሚገጥመን ከሆነ እርምጃ ለመውሰድ እንገድዳለን። እስካሁን ያለውን እርምጃ አልወሰድነውም። ይህንን እንግዲህ ስለ ሰላም ብለን ነው ሲሉ ገልጸዋል ማለት ነው። አሜሪካን በተመለከተም እንደዚሁ አንድ መረጃ ልጨምርላችሁ። ከአሜሪካ ጋር በተገናኘ ደግሞ እንደሚታወቀው በኢራን በኩል ወይም ደግሞ የኢራን ደጋፊ የሆኑ ሀገራት ወደ 300 ቢሊዮን ዶላር አሜሪካ ሊስከፍል ነው ካሳ፣ እንደዚሁም 25 ቢሊዮን ዶላር ሊስለቅ ነው እያሉ ነበር። ነገር ግን አሜሪካ 74 ሳንቲም አናቀምስም፣ ብር የምንሰጠው የለም። ብር የሚፈልጉ ከሆነ ምናልባት የባህረ ሰላጤው ሀገራት ሳውዲ፣ የተባበሩት አረብ ኤሚሬትና ኳታር በኢራን ኢንቨስት ማድረግ ይችላሉ። ብር ሳይሆን የሚሰጡት ኢንቨስት ያደርጉላቸዋል ነው ብለው የገለጹት እና የብዙዎች የሚወራው ውሸት እንደሆነ ነው የሚያሳየው ማለት ነው። በቀጣይነት የምንመለከተው ጀነራል ብርሃኑ በቀለ ነው። ጠላትን በበቂ ሁኔታ እየቀጠናቸው ነው ሲሉ ገልጸዋል። ጀነራሉ እንግዲህ የሰሜን ምዕራብ እዝ አዛዥ እንደሆኑ ይታወቃል። የሰሜን ምዕራብ እዝ ማለት ጎንደርን ጨምሮ በዚህ በሰሜኑ ያለውን እዝ ነው እንግዲህ። እናም ጀነራሉ ምንድን ነው ያሉት? ጎንደርም ሆነ ባህር ዳር ያለኛ ፍቃድ መግባት አትችሉም ሲሉ በይፋ ገልጸዋል ማለት ነው። በቀጣይነት የምንመለከተው ነዳጅን በተመለከተ ነው። ነዳጅ እንግዲህ እንደሚታወቀው የሆርሙዝ ሰርጥ አሁን ኦልሬዲ ተከፍቷል። ከ24 ሰዓት በኋላ ኦልሬዲ በቅርብ ይከፈታል። ምክንያቱም ነገ አርብ ስምምነቱ ይፈጸማል። ከዚህ ጋር በተገናኘ ግን ነዳጅ ዋጋ ቀንሷል፣ እውነት ነው። ነገር ግን ኢትዮጵያ ውስጥ ያለው የነዳጅ ዋጋ ይቀንሳል ወይ ነው የብዙዎች ጥያቄ ነው። ይሄ በነገራችን ላይ እንደሚታወቀው አሁን በከፍተኛ ሁኔታ ኢትዮጵያ ውስጥ ያለው የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል እና አሁን የመካከለኛው ምስራቅ ያለው የሆርሙዝ ሰርጥ ከተከፈተ በኋላ ነዳጅ ይቀንሳል። ኢትዮጵያ ግን በዛው ባለበት እንደሚቀጥል ብዙዎች ግምታቸውን እያስቀመጡ ነው የሚገኙት። እናንተ በዚህ ጉዳይ ምን አሰባላችሁ? በዚሁ እንደሚቀጥል ግን ብዙዎች እየገለጹ ነው። ህዝቡስ ምን አይነት ጥያቄ ያቀርባል የሚለው ተጠባቂ ጉዳይ ነው። ነገር ግን እንደማይቀንስ ነው እኛም እንደ መላመት ያለን መረጃ ማለት ነው። በቀጣይነት የምንመለከተው ጉዳይ ኢኳቶሪያል ጊኒ መንግስት ነው። እንግዲህ እቅዴን አላሳካውም በሚል ያለው ኢኳቶሪያን የሚመራው መንግስት ስልጣኑን ለቋል ነው የተባለው። ለካቢኔውም ደብዳቤ ጽፎ አስገብቷል ነው የተባለው። የሀገሪቱ ፕሬዚዳንት ልጅ የሆኑት ምክትል ፕሬዚዳንት ቴምጀር ንጎማ ይፋ እንዳደረጉት ከሆነ የኢኳቶሪያል ጊኒ መንግስት ጠቅላይ ሚኒስትር መልቀቂያ ደብዳቤያቸውን ለካቢኔያቸው አስረክበዋል ነው የተባለው። እና እንግዲህ እስካሁን ካቀዷቸው ውስጥ 10% ብቻ ነው ያሳኩት ነው የተባለው። እና እንግዲህ ይህም ትልቅ እንቅፋት ሆኗቸዋል፣ በስልጣናቸው እንዳይቀጥሉ ነው የተባለው ማለት ነው። እንግዲህ ከዚህ ጋር በተገናኘ ግን ሌላ መረጃ የምጨምርላችሁ ስለ ሄለንን በተመለከተ ነው። ሄለን እንግዲህ ትልቅ አደጋ ውስጥ ናት የምትገኘው። ብዙዎቻችሁ ታውቋታላችሁ። በሶሻል ሚዲያ በስድቧ ነው የምትታወቀው። በነገራችን ላይ ትሳደባለች፣ የተለያዩ ሀሳቦችን ትሰነዝራለች እና አሁን ከወርቁ አይተኑ ጋር ተጋጭታ ነበር። ከዛ ግጭት በኋላ ወርቁ አይተኑ ክስ ይመሰርታል። ያው እንደ ሌሎቹ ስትሰድበው በሶሻል ሚዲያ ዝም አላላትም። እንግዲህ የኔዘርላንድ መንግስትም እንግዲህ ከባድ የሆነ ቅጣት ነው የሰነዘረባት የተባለው። አንዳንድ መረጃዎች ላይ ወደ $20,000 ነበር ቅጣት የተባለው። ነገር ግን አሁን በወጣ መረጃ $200,000 ነው። ወደኛ ስቀይሩት ወደ 33 ሚሊዮን ብር አካባቢ ማለት ነው። እና እጅግ ብዙ ብር ነው። ያን መክፈል ባለመቻሏ በቀጥታ ወደ ኢትዮጵያ ለመምጣት ተገዳለች የተባለው። የኔዘርላንድ መንግስት ይህንን እንግዲህ ህግ በጥብቅ እንደያዘው ወርቁ አይተኑ በነገራችን ላይ ይቅርታ አድርጎላታል፣ በነ ሞጣ ጥረት ማለት ነው። ሞጣ ቀራኒዮም እንደዚሁ ጥረት አድርጎ ይቅርታ አድርጎላት ነበር። ነገር ግን የሀገሪቱ መንግስት ይህንን በቀላል አልመለከተውም ብሎ በጥብቅ ቁጥጥር እያደረገበት እንዳለ ነው። እናም እሷም ለመሰደድ ተገዳለች የተባለው። የአሁኑ መረጃዎችን ይህንም ይመስሉ ነበር ከሞላ ጎደል። በሌሎች መረጃ መለሳለሁ። እስከዛ አብራችን ቆዩ።